ዛሬ ደግሞ ጽናትን ይዤላችሁ መጥቻለሁ። ጽናትና ኪራ እንግዲህ ሊስማሙ አልቻሉም ማለት ነው። እየተስማሙ አይደለም። ጽናትም ድርቅ ብላለች ማለት ነው። አሁን ላይ በፊት ላይ ቆፍጣና አልነበረችም፣ በማልቀስ ነበረ እንትን የምትለው። ዛሬ ላይ ግን ቆፍጣና ሆና እያለ ማልቀሷት ቀርቷል ማለት ነው። እንግዲህ ከኪራ ጋር ያላስማማት ነገር ምን እንደሆነ ባይገባንም ደረቅ ሆናለች ማለት ነው። አሁን ላይ ግን ደግሞ ይሄ የመጣው ይህን እንትና ስተምር ነኝ ብሎ እሱ ከእሷ ጋር ስሙን ገና ነኝ ማለት ነው። ገና አልተግባባሁትም። ናሆምና ምሩ ደግሞ ደስ የሚል ፍቅር ላይ ናቸው ማለት ነው። ደስ በሚል ፍቅር ላይ ፍቅራቸውን አብረው እያሳለፉ ነው ማለት ነው። የሆነ ሰዓት ላይ ታሰባችሁት ምሩ ምስኪን እያለ ነበር። ዛሬ ላይ ግን ደስ በሚል ሁኔታ ከናሆሜ ጋር አብራን ያለችው አብራ ደስ በሚል ሁኔታ እያሳለፉ ነው ማለት ነው። ሰላም ጤና ይስጥልኝ። ክፍል 54ን ይዤላችሁ መጥቻለሁ። ማነው ጽናት ማለት ነው። ጽናት እንግዲህ ከኪራ ጋር እየተስማማች አይደለም፣ ውድ ቤተሰቦች ማለት ነው። ስራውን እየሰራች ነው አብራ። እንግዲህ ይህንኛውም ልጅ መግባባት አለብኝ አፈቅራታለሁ እያለ ነው ማለት ነው። አሁን ኪራም ልብሱን እየለበሰ እንትና ትመጣበታለች ማለት ነው። ጸደ እንደ ልብስ እየለበስኩ ነው ይላታል። ችግር የለም ትለዋለች ማለት ነው። እና ወጣ ብለን እንዝናና እንዴ ሲላት፣ አይ እኔ ደክሞኛል እቤት ልሆን ትለዋለች ማለት ነው። ኪራ ብቻውን ይሄዳል ማለት ነው ወደ መዝናኛ ማለት ነው። እሱ ስፖርት አቆመሻል እንዴ ምናምን እያለም እየጠየቃት ነበር። ከዛ ጽናት ጋር ትሄድና ጽናትን እያዋረቻት ነበር ስለ ኪራ ምናምን። ኪራ ጥሩ ሰው ነው እንዴ እያለቻት ነበር ማለት ነው። አሁ በጣም ጥሩ ሰው ነው ትላታለች ማለት ነው። እሷም እንደዛ ከማለቷ ከዛ ምግብ መስራት እኮ እኔ አልችልም ትላታለች ማለት ነው። እንዴ ኪራስ ምን ሊበላ ትላታለች ማለት ትላታለች ማለት ነው። አይ በቃ ሌላ ጊዜ ታስለምችኛለሽ፣ አሁን ግን ትንሽ ደክሞኛል ብላ ትወጣለች ማለት ነው። ኪራና ጽናት እንግዲህ ምንም ሊያስማማቸው ያልቻለው ነገር፣ ይቺ ደግሞ ዘበር ተብዬቱ መውጣት አለባት ባይነኝ እንደኔ ውድ ቤተሰቦች ማለት ነው። ኪራን አቃጥላ ልገለው ስለሆነ ይችም በጽናትን ማለት ነው። ጽናትን አቃጥላ ልገላት ስለሆነ ከዚህ መውጣት አለባት ባይኔ ማለት ነው። ኪራና ጽናት አብረው ሆነው ፍቅራቸውን እንትን ቢሉ ቢያድሱ ብዬ እመኝላቸዋለሁ። መልካም ነገር ማለት ነው። ናሆምም ከምሩ ጋር በስተ መጨረሻ ደስ የሚል ህይወት እያሳለፉ ይገኛሉ ማለት ነው። ህይወታቸው ደስ ይላል። አሁን ላይ በፊት ላይ ምን የሚያስጠላ ነበር ማለት ነው። ያው እሷ ተወደው ነበር፣ እሱ ያው ፍቃደኛ አልነበርም። እና አሁን ላይ ግን ተፈቃቅረው ተዋደው አብረው እየሆኑ ነው ማለት ነው። ውድ ቤተሰቦች ፍቅራቸውን አሳገኝ ይቅርታ፣ ፍቅራቸውን አብረው እያጣጣሙ ነው ማለት ነው። ደስ በሚል ሁኔታ ኪራና ጽናት ማለት ነው። አሁን ላይ ያሉበት ሁኔታ ደስ ይላል ማለት ነው። የሆነ ሰዓት ላይ ያው ምሩም ግራ ተጋብታ ነበረ። አሁን ግን አብረው ተጋብተው እየኖሩ ነው። ጽናትና እንትናም ደግሞ ማንች ምሩ ተገናኝተው ስለ ኪራ ይህ ቤት የመጣው ልጅ በጣም እንደሚያስቸግራት ምናምን ለምን አትነግሪውም ለኪራ እያለቻት ነበር ምሩ። ከነገርኩት በዚህ እንደዚህ ሆኖ እንዴት እነግረዋለሁ? ከነገርኩት ደግሞ ሌላ ችግር ይፈጠራል ብዬ ነው እኮ ምሩ ትላታለች ማለት ነው። ምሩም እንግዲህ ከናሆሚ ጋር ስለሆነች እሷም ለመናገር ፍላጎት የላትም መሰል። ሰኒም እንግዲህ ግራ ተጋብታለች። ጽናት ቀረሽ ምን ነው እያለቻት ነው ማለት ነው። እዛ ናት ማለት ነው ጽናት አሁን ናሆም ጋር ኪራ ጋር ያለችው ማለት ነው። ከኪራ ጋር ሆነው ያው ቤት እያጸዳችም እንደ ሰራተኝነቷ ተመልሳለች ማለት ነው። እቺ እንግዲዋ ማንም እንዲያውቅባቸው አልፈለጉም እና በዛ ላይም ደግሞ የኪራ አባት አስጠንቅቋታል እና ለዛም ይመስለኛል እንትና ጽናት አሁን ላይ ድርቅ ያለችው ማለት ነው። ግን ኪራ ይችን ልጅ ከጠበሰባት በጣም ከባድ ነው እና ውሃ አምጪ ብሏት ነበር እና ውሃ ልጠጣ እንትና አስቀርታ አስቀምጣ ነበር ማለት ነው። ይህንኛው ልጅ ገብቶ የመመረስ እንትን ውሃው ላይ ይጨምርና ውሃው ላይ ሄዶ ውሃውን ሲጠጣው ኪራ ውሃው ደግሞ
ኪራ መረዘው ማለት ነው። ከዛ ወድቆ ታገኘዋለች። እንዴ ምን ሆኖ ነው ብላ ታነሳዋለች። ሳሎን ቤት ክዳ ጽናት እንዳቀሰቅሽ መተኛ ትፈልጋለሁ ራሴን ማዞረኝ እያላት ነበር ማለት ነው። እሷም ደግሞ እንዴ እንዳቀሰቅሽ ብሎኛል ደግሞ ናሆም ጋር ልደውል እንዴ እንደዚህ እያየሁት ወዴት ነው የምሄደው? ወይኔ ጉዴ ትላለች ማለት ነው ጽናትም። እሱ ግን እንደዛ ያደረገው መንስኤ ልጅ ነው ማለት ነው። ፍቅር ማንን ጽናትን ስለሚወዳት ማለት ነው። ልጅቱን እባክሽን አግባቢኝ እያላትም ነበረ። ጽናትን መግባባት ይፈልጋል ማለት ነው። ይችኛቱንም ቪዲዮ ይጀብሻለሁ በማለት ነው ያቀረባት ማለት ነው። ውድ ቤተሰቦች ግን እንደዚህ ሆኖ እስከ መቼ ነው ጽናትና ኪራ አንድ ላይ ቢሆኑ ብዬ ተመኘውላቸው። ውድ ቤተሰብ ማለት የኪራና የጽናትን ደስታ ማየት አለብን። የሆነ ሰዓት ላይ ቤቲ ነበረች፣ አሁን ደግሞ ተንከሲስ መታለች። እሷን ደግሞ ያባርልን እያልን ማለት ነው። ኪራና ጽናትን የሚያስማማ ነገር አንድ ነገር መፈለግ አለብን ማለት ነው። እሷ እኮ ትወደዋለች፣ አሁን ብትሆን በጣም ነው የምትወደው፣ በጣም ነው የምታፈቅረው ማለት ነው። ያው ለምሩ እየሄደ ምሩ ቤት ተከራይተው ስለወጡ ለእነሱ እየሄደ ነው የምትናገረው ማለት ነው። ሁሉን ነገር የሆነ ነገርም ስትሆን ለእነሱ ሄዳ ነው የምትናገረው ማለት ነው። እነሱ ደግሞ ያው ናሆም የሆነ ሰዓት ላይ ውጭ ስላሳደራት በዛም ተንሳይቶ ነበር ማለት ነው። ጽናት አሁን ወደ ቤቷ ተመልሳ ከኪራ ጋር አብራ እየኖረ ነው ማለት ነው። አብረው እየሰሩ ይኖራሉ። ሂጂና ቁርስ አምጪልኝ እያላትም ነበር ማለት ነው። ይህንኛውም ልጅ ደግሞ ጽናትን ለማማለልም ይሞክራል ማለት ነው። ያለ ውድ በግድሽ እኔ እጅ ትገቢያለሽ፣ እሷም ደግሞ አንተን አልፈልግህም፣ ምን ስለሆንክ ነው የምፈልግህ፣ አይነካካኝም እያለችው ነበር ማለት ነው። እሱም እንዴ እኔ ጋ ነው መሆን የምትችይው፣ ከማንም ጋር መሆን አትችይም እያላት ነበር ማለት ነው። ጽናትንም እንግዲህ ለኪራ ያላትን ቦታ በጣም በሰፊው እያሳየኝ ነው። ግን ኪራ አሁንም ቢሆን ይጎዳታል በእርግጥ። አሁን ግን እሱ ሳይሆን የጎዳት እሷ ናት። እሷ ያው አባቱ እንድትርቅ ምናምን ስለነገረ ይመስለኛል። በዛ ይመስለኛል እሷና እሱ እንትን ያሉት ማለት ነው ሲመስለኝ እንደዛ ነው። ኪራና ማነች በቃ ኪራና እንትና ማለት ነው እንደዛ ነው የሚመስለኝ እንጂ ሌላ ነገር አይመስለኝም ማለት ነው። ምሩም እንግዲህ ከናሆሜ ጋር በጣም ደስ የሚል ላይፍ እንትን እያሉ ነው ማለት ነው፣ እያሳለፉ ነው ማለት ነው። በጣም ደስ የሚል ሁኔታ ላይ ነው ያሉት አሁን ላይ ስናያቸው ምናምን